ቆራጥ የሆንክ ቀን እንኳን መጠጥ ቀርቶ እንጀራ መተው ትችላለህ። ከዝሙት መገላገል ከፈለግሽ የቆረጥሽ ቀን እንኳን ዝሙት ቀርቶ አንድ የዛሬ 4 ዓመት ምናማክራታለች። በጣም ረጅም ዓመት ሞከረች። ከዛ በኋላ ምግብ አትቢ የስጋን ፈቃድ ለነፍስ ማስገዛት ከፈለግሽ አልናትና አንድ ቀን ምናምን ጾመች። ምንም ተመልሶ ያው ይፈታተናታል ስትበላ። ከዛ በኋላ እስከ ዛሬ ድረስ በቀን አንድ ጊዜ ብቻ ነው ተብላው ትንሽ ነገር ስቲል ትቆርባለች። እግዚአብሔር ባል እስኪ ሰጠኝ ድረስ እንኳን ዝሙት ቀርቶ የወንድ ልጅ አፍ አልነካም ብላ ያው ከቆረጥክ እንደዚህ ነው መቁረጥ። በሕያው እግዚአብሔር እምላለሁ ከዛሬ በኋላ መጠጥ አልጠጣም። አንድ እንደው ስለ እምነት ልንገራችሁ ሐሳቤን ፈጠን እናደርጋለሁና ይገርማችኋል። እናቷ ጡቷን አውጥታ ባክሽን ይሄ ልጅ ቁማርተኛ ነው፣ ይሄ ቃሚ ነው፣ ይሄ አጫሽ ነው፣ ይሄ ሰፈር ውስጥ የተመሰከረለት ዱርዬ ነው፣ ይሄን ልጅ አታግቢ ባክሽን፣ በሞት ይሻለኛል ይሄን ልጅ አግብተሽ ከማይሽ አለቻት። ከዛ በኋላ ማየ ልቤ ወደደው ይሄ ልጅ ነው፣ ይሄን ነው ማገባው ብላ አገባች። ጫታው ሲጃራተው ብላ አልመከረችውም። እግዚአብሔር አንድ ምክር አልመከረችውም። ሚስቱ አርግዛ በ9 ወሩ ልትወልድ ሚኒሊክ ሆስፒታል ገባችና ያ ልጅ ባለቤት በሰላም ተገላገላለች ተብሎ ልጁ ተሰጠው እና ልጁን እንደዚህ አቀፈና ከዚህ ሁለቱ እንባ ጠብጠብ ያለ የሴት ልጁ ጉንጭ ላይ ተንጠባጠበ እና ከዛች ቀን ጀምሮ እስከ ዛሬ ድረስ 9 ዓመት ሊሞላ ነው አንድ ቀን መጠጥ አንስቶ አያውቅም። የዛች ቀን ለእግዚአብሔርም ልጅ ሰጠኸኝ እግዚአብሔር በዛሬ በሰጠኸኝ ልጅ እምልልሃለሁ ድጋሜ ብሎ እያለቀሰ ቃል ገባ። እስከ ዛሬ 9 እሷ ትጠጣለች እሷ አይጠጣም። እግዚአብሔር ይቀይራል። ማን ይቀይራል? ሰው አይለወጥም አትበሉ። የሚለውጥ ማን ነው? አንተ ተቀይረ ያ ሰው በልጦ እንዳይሄድ። አንቺ ከሱ በታች ሆነሽ ከሱ ካንቺ በላይ እዚህ ከተማ ብዙ ጉድ እናውቃለን። አንተ ለማኝ አንተን ብሎ ወንድ ተብሎ ተረግሞ እግዚአብሔር ዛሬ እንጀራ መጋቢ ያደረገው ብዙ ወንድ እናውቃለን። አንቺን ብሎ ሴት ብሎ ረግጦ ሄዶ ቤተ መንግስት የምትኖር ሴት እናውቃለን። ሰው አትክፉ ወገኖቼ። ለተገፋ ማን ስላለ የተገፋን ማን ስለሚወድ እግዚአብሔር የተሰበረ መንፈስ ይወዳል። የተገፋን ሰው ይወዳል። ዘመድ ያጣን እናት አባት የጣሉትን ልጅ ተቀብሎ ማሳደግ ይችልበታል። ክብር ምስጋና ለስሙ ይሁን። ብዙ እኮ ያለ እናት ያለ አባት ያደገ ሰው እናውቃለን። ብቸኝነት ሳይሰማው ባይተዋርነት ሳይሰማው እግዚአብሔር ያሳደገው ብዙ ሰው እናውቃለን። ማን ያሳደገው? አዎ ወገኖቼ። ስለዚህ በተቻላችሁ መጠን አይቀየርም አትቀየርም ብላችሁ አትናቁ። የሚቀይረው ማን ነው? አንተ ባትችል እግዚአብሔር ይችላል። ሚስት መቀየር ካቃታት ፍርድ ቤት ሄደ ከመፍታት በፊት ለእግዚአብሔር ሰጥቻለሁ በል። ጫት የሚቀምስ ልጅ ካለ ሱሰኛ ሲጃራ የሚያጨስ ልጅ ካለ ለእግዚአብሔር ሰጥቻለሁ በል። አንተ ከጨረስክ እግዚአብሔር ስራ መስራት ይጀምራል። ማን ስራ መስራት ይጀምራል? ረጅም ዓመት ስራ ሰርታችሁ ህይወታችሁ ላይ ምንም ለውጥ የሌለ ሰዎች አትቸኩሉ። በአንድ ቀን ሀብታም መሆን ነፍስም ትጠፋለች። በአንድ ቀን ቀስ ብላችሁ ደጉ። እግዚአብሔር ብቻ ጤና ይስጥ፣ ሰላም ይስጥ። ማታ ገብተ በሰላም ተኛ፣ በሰላም ተነስ። የሰው ፍቅር ይስጥ። ሀብታም መሆን ግዴታ ነው። የዕለት ጉርሴን ከሰጠኸኝ ተመስገን በል። አንዳንድ ሰው እኮ አልተለወጠም ዘመዶቻችን እዚህ ደርሰው እንዳትይ የግድ እዛ መሰቀል አለበት፣ ማጭበርበር አለበት፣ ጉቦ መብላት አለበት፣ ሌባ መሆን አለበት። እነሱን ካልሆነ አንቺ ትፈጪዋለሽ። ባሎቻችሁን የምታወዳድሩ ሰዎች ሀብታም መሆን አይጠበቅበትም። ልጆቹን ያሳድግበት፣ በቃ ሰላም ተመስገን ብሎ። ሀብታም መሆን ግዴታ አይደለም። አካውንታችሁ ላይ ገንዘብ የምትሰበስቡ ሰዎች የታመምኩ ቀን እግዚአብሔር ምስክሬ ነው፣ ያቺ ብር የምትወጣው በሆስፒታል በዚህ በኩል ተቀደ። ሰው መጥፎ ነው። ለበሽታ የታመምኩ ገንዘብ አታስቀምጡ ማለት አይደለም። ለበሽታ ተብሎ ገንዘብ አይቀመጥም። እንዴት በሽታ ራስ ላይ ትጠራለህ? እግዚአብሔር አለ፣ እኔ ጤነኛ ነኝ። ከታመምኩ ምን ሆናለሁ? እግዚአብሔር እንዳለ ሆናለሁ፣ ድናለሁ እንጂ ሰው እንዴት ለበሽታ ብሎ ገንዘብ ያስቀምጣል? አካውንታቸው ላይ አንዳንድ ሰዎች ለጥንቃቄ ይሉና 5 ሚሊዮን ብር ያወጣሉ። አደጋ ደርሶ መኪናቸው ገደል ገብቶ 5 ሚሊዮን ብር ያወጣሉ። የዕለት ጉርሴን የዓመት ልብሴን ስጠኝ በለው እግዚአብሔርን። ከዛ በኋላ አካውንት ላይ ተቀማጭ ገንዘብ ካሌለ አልኖርም እንዳትል። ባዶ ኪሳችንን ሆነው ሰው እየዘጋበዛ አኑሮን ያውቃል አያውቅም?
ስሙ የተመሰገነ ይሁን። ኤልያስን እኮ ወደ ክትክታ ወደ ገደል ግባ ወደ ዋሻ ግባ እኔ መግባለሁ። እዛ ወገኖቼ ከወንዙ ውሃ እየጠጣ አሞራ ስጋ ይዞ እየመጣ ያበላው ነበር። ምን ይለው ነበር? የሚበቃው ደግሞ ጥቂት 2 ዓሳና 5 እንጀራ ትንሽ ነገር ይበቃል፣ ብዙ አትንገብገቡ። እንደዚህ ሆናችሁ አታውቁም? ለአንድ ሳምንት ብላችሁ እንጀራ ጋግራችሁ እናንተ ሌላ ቦታ በልታችሁ እንጀራው ተበላሽቶ አያውቅም? አዎ በቃ የወር ቀለቤ ብል በልቶት አያውቅም ስጋ እህል ቤታችሁ ውስጥ። ስለዚህ ነገን ለማን ወገኖቼ? ለማን? አዎ ስለዚህ ያጋንንት ፈተና አይደለም የከበደን፣ መጥፎ ልማድ ነው። መጀመሪያ ማጥፋት ያለብን መጥፎ ልማድ ነው። ያጋንንት ፈተናማ ቀጥሎ ነው፣ አልተጀመረም እሱ። ፈተናማ ቢጀምር ቅዱሳን አባቶቻችንን አባቶቼ ይንገሯችሁ እንዴት አጋንንት ሲፈትናቸው እንደነበረ። ከዚህ ቀጥሎ ያለው ልንገራችሁ። ወደ ፈተና መሄድና ፈተና ወደ እኛ መምጣት። አንተ በገዛ እጅ ወደ ዝሙት መንደር ሄደ፣ አንቺ በገዛ እጅሽ ሌላ ሰው እያወራሽ በትዳር ላይ ሌላ ነገር እያደረግሽ አንቺ ነው የሄድሽው። መች መጣ እሱ? ሰይጣን ራሱ እኮ አልመጣ፣ እኛ ነው እየሄድን ያለ ነው። ወደ መጠጥ ከሄድክ አንተ ነው የምትሄደው፣ ወደ ዝሙት ከሄድክ አንተ ነው የምትሄደው። አልመጣም ወደ አንተ ነው እየሄድክ ያለው። አንተ ቁም ባለበት። መንፈሳዊነት የማይደግፈው ከንትና ሻላለሁ፣ ባሌ ከኔ ይበልጣል፣ እኔ ከባሌ ይበልጣለሁ፣ ባሌ ከኔ በላይ። እንደው ባሎች እስኪ ሚስቶች አንድ ነገር ንገሩኝ። የወንድ ልጅ የሚስት የቤት ራስ ነው አይደለም ነው? እሺ የወንድ ልጅ የዙፋን መቀመጫ ቤት ውስጥ አለ የለም? አለ። እስኪ ንገሪ፣ አለ እናንተ ቤት? አዎ። እኛ ራስ ብንሆን እግዚአብሔር ራስ አድርጎ አስቀመጠን። የሆነ ትልቅ ወንበር የምንቀመጥበት አለ። ኃላፊነት ነው። ኃላፊነት ደግሞ በጣም ከባድ ነው። በተለይ በዓለማችን ስለ ወንድ ስለ ጋብቻ ከመጽሐፍ ቅዱስ ጋር ችግር ያለባቸው ሰዎች ወንድ ልጅ ራስ ስለሆነ በቃ ሌላ ሰገነት ላይ የሚቀመጥ ይመስላል። ጎንበስ ብለን ነው የምንኖረው ወንድሞቼ፣ ዝቅ ብለን ልጆች ለማሳድ ሚስት የተቀመጠችበት ወንበር ላይ። ድሮ ቢሆን እሱ ትልቅ አልጋ ላይ ይቀመጣል፣ ሚስት መደብ ላይ ትቀመጣለች። አሁን አለ እንዴ? አዎ። ማን ነው የሚያጎረመረመው? ከዛ አለ በዚህ ዘመን የለም። በዚህ ዘመን ሚስትም ባልም ወንበራቸው አንድ ነው። ባል ራስ ነው ተባለ እንጂ የትኛውም ሰገነት ላይ አይቀመጥም። ለመበላለጥ አትሞክሩ። በሰውነት አንድ ነን፣ በኃላፊነት ግን እንለያያለን። ባል ራስ ነው፣ የክርስቶስ ምሳሌ ነው። ክርስቶስ ለቤተ ክርስቲያን እንደሞተ ለሚስት ልትሞትላት ልትደክምላት ይገባል። አንቺ አካል ነሽ፣ ባለቤትሽን አክብሪ፣ ውደጂው፣ ስሚው ተብለሻል። እሱ አያውቅም፣ እሱ እንደዚህ ነው አትበይ። ብዙ ተናገረች ማለት ታውቃለች ማለት አይደለም። እንደው ጥሩ ገቢ ያለሽ ማለት ከባልሽ ትበልጫለሽ ማለት አይደለም። አሁን በዚህ ዘመን ሴትነቱም ግራ የገባት ወንድነቱም ግራ የገባት ሴት አለች። አንዳንዴ ወንድ ትሆናለች፣ አንዳንዴ እንደ ሴት ትሆናለች። ሴት ልጅ እንደ ቆዳዋ ለስለስ ስትል ነው ጥሩ። የኔ እህት ትንሽ ለስለስ በይ፣ መኮሳተሩንም ተይና ለስለስ። መሽኮርምም እንደው ባትችይበትም ድምጽሽ የወንድም ቢሆን እንደምንም ብለሽ በማዜመን በምን የሴት ድምጽ አድርጊው። ቆዳሽንም የሴት አድርጊው፣ ሰውነትሽንም የሴት አድርጊው፣ ንግግርሽንም የሴት አድርጊው። ሴት ልጅ ለስላሳ ናት። እግዚአብሔርን ሲፈጥራትም በገንዘብ ከባልሽ ልትበልጪ ትይ፣ ለስለስ በይ ትንሽ። ከዛ በኋላ ባለቤትሽን ወንድ ልጅ ጉልበት አለው፣ ሴት ልጅ ብልሃት አላት። አንቺን ንግስት ያደረገው እግዚአብሔር በብልሃት ነው። በጉልበት ከባለቤቴ ጋር ብለሽ 4 ጥርሴ ወልቋል። አንድ መጽሐፌ ላይ ጽፌዋለሁና አንድ ጓደኛ ያላንቺ መኖር አልችልም ብሎኝ እኔ አልወድም ብዬው የፊት ጥርሴ መጥቶኝ 2 ጥርሴ የለኝም እንደምታውቀው እና ወንድ ነው እንደዛ ያለኝና ሰጣልቼው እንደዚህ ብሎኝ እንደዚህ ጥርሴ ወልቋልና እንደው ጸግሽ ፊቴን እንደምታየኝ ነው